ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደቡብ ወሎ ሀገረ ስብከት የአርሴማ አንድነት ገዳም ላይ የድሮን ጥቃት መፈጸሙን ተከትሎ የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ መግለጫ አውጥቷል። ሰሞኑን በተለያዩ የወሎ ቀጠናዎች እንደዚሁ አውደ ውጊያዎች ሲካሄዱ እንደነበረ መረጃዎች ያመለክታሉ። የአገዛዙ መከላከያ ሰራዊትም በወሎ ባደረኩት ወታደራዊ ጥቃት በርካታ የፋኖ ኃይሎችን ደምስሻለሁ ሲልም መግለጫ አውጥቷል። በእነዚህ መረጃዎችና በወቅታዊ የፋኖ የትግል እንቅስቃሴ እንደዚሁም በሌሎች ጉዳዮች ላይ በማተኮር ከአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ የፖለቲካ ጉዳዮች ኃላፊ ከአርበኛ ሞገስ አባራው ጋር ቆይታ አደርጋለሁ። በጣም አመሰግናለሁ አርበኛ ሞገስ። አመሰግናለሁ መሳይ፣ እኔም ስለጋበዝከኝ እጅግ አመሰግናለሁ። እንግዲህ ከመግለጫችሁን ጀምር። ዛሬ ያወጣችሁት መግለጫ አለ። በአርሴማ አንድነት ገዳም ላይ በተፈጸመ ጥቃት እስካሁን ባለው መረጃ 2 መነኮሳት መሞታቸውን ሰምተናል። እንግዲህ ቁጥሩን ሊጨምር እንደሚችል ነው። ለህይወታቸው አስጊ የሆኑ ሌሎች መነኮሳትም እንዳሉ ሰምተናል። ያንን በተመለከተ ያወጣችሁት መግለጫ አለ። እስቲ ስለ መግለጫው ባጭሩ ምን ማለት ይቻላል? በዛሬው መግለጫችን በዋናነት አሁን ካለንበት ጊዜ በፊት በአገዛዙ በአማራ ህዝብ ላይ አጠቃላይ በዜጎች ላይ በሃይማኖት ተቋማት ላይ ያደረሰ ያለውን ውድመት እና ጭፍጨፋ የቀጠለው እና ትላንት ደግሞ ማሳያ የሆነውን በተመለከተ ያወጣነው የሀዘን መግለጫ ነው። በዚህ የሀዘን መግለጫ ውስጥ በተደጋጋሚ ሲከሰቱ ከነበሩ የአገዛዙ የጭፍጨፋ ድርጊቶች አንዱ ነው። ምንም የፋኖ የታጠቀ ኃይል በሌለበት ሁኔታ ቤተክርስቲያኑን ወይ ደግሞ ገዳሙን ብቻ ታርጌት ያደረገ ጭፍጨፋ ተፈጽሟል። ይሄ አባይ ተብሎ በሚጠራው በተለይ ደግሞ የወሎንና የጎጃምን ቀጠና በሚያዋስነው አካባቢ ያለ ገዳም ላይ የተፈጸመ የድሮን ጥቃት ነው። በቀጥታ ገዳሙን እንግዲህ በዛ ገዳም ውስጥ እናቶች መነኮሳት አሉ፣ የገዳማውያን መናንያን አሉ፣ እናቶች ወንዶችም ሴቶችም በአጠቃላይ በገዳሙ ውስጥ ዓለም በቃን ያሉ መነኮሳት የሚኖሩበት የሚጸልዩበት ገዳም ላይ እዛ የአንድነት ገዳም ላይ ነው የተፈጸመው። እጅግ አሰቃቂ የሆነ ዘግናኝ የሆነ የታጠቀ ኃይል በሌለበት ፍጹም አደገኛ የሆነ ድርጊት ነው የተፈጸመው። ይሄ ድርጊት አገዛዙ ይሄ በግደለሽነት ብቻ ምናምን የሆነ አይደለም። ታስቦበት ሆን ተብሎ አንደኛ በገዳም ውስጥ ያሉ ቅርሶችን ለማውደም፣ ሁለተኛ በዛ በገዳም ውስጥ ለሀገሪቱም ለሁሉም ነገር የሚጸልዩ መናንያን መነኮሳትን ታርጌት ያደረገ ጥቃት ነው። ይሄ አገዛዝ ታሪካዊ ገዳማትን ታሪካዊ ቅርሶችን ከታሪክ ጋር የተገናኙ ነገሮችን ማጥፋት ይፈልጋል። አጋጣሚውን ተጠቅሞ በዚህ ጦርነቱን መሰረት አድርጎ ይህን ተጠቅሞ ብዙ ነገሮችን ማጥፋት ይፈልጋል። ታሪክ ያላቸውን ነገሮች፣ ሃይማኖትን፣ በብዙ ነገር የማህበረሰባዊ መገለጫ የሆኑ ነገሮችን ሁሉ ማጥፋት ይፈልጋል እና እሱን መሰረት ያደረገ ጥቃት ነው ያደረሰው። በዚህ ጥቃት ብዙ መነኮሳት ሞተዋል። እንደሚገለጸው 2-3 ምናምን አይደሉም፣ ከዛ በላይ ናቸው። ብዙ መነኮሳት ቆስለዋል። አሰቃቂ ድርጊት ነው የተፈጸመው። እነዚህ መነኮሳት በነገራችን ላይ አንዴ ዓለምንቀው የመነኑ አስቀድመው የሞቱ ናቸው። መመንኮስ ማለት መሞት ነው። ዋናው ነገር ገዳሙን ማውደም፣ ቅርሱን ማውደም፣ በውስጡ ያሉ ሃይማኖታዊ ስርዓቶችን ማጥፋት ነው የሚፈልገው ያገዛዝና ቀጥተኛ ሆን ተብሎ የተደረገ ጥቃት ነው። በዚህ ጥቃት ይህንን የመሰለው ውድመት ደርሷል። ለዚህ የሀዘን መግለጫ ነው ያወጣ ነው። ይሄ አንዱ ድርጊት ነው። በ3 ዓመት ውስጥ አማራ ክልል ላይ ወይም በአማራ መሬት ላይ የተፈጸመ ያሉ ግፎች ዘርፈ ብዙ ናቸው። በርካታ መሰረተ ልማቶች ይወድማሉ፣ የሃይማኖት ተቋማት ይወድማሉ፣ ሲቪሊያንን ብቻ ታርጌት ያደረጉ ጥቃቶች ይደረጋሉ። በዚህ ጨፍጫፊና አረመኔ ፍጹም አረመኔ የሆነ አገዛዝ ለዚህ እሱን ያገዝነው በመግለጫችን። ሁለተኛ ነገር የሃይማኖት አባቶች ይህንን ጥቃት እንዲያወግዙ ከመሽኮርመም ወጥተው ከይሉኝታ ወጥተው በቃ እንዲሉ እንፈልጋለን። ምንድን እስከሚሆን ነው የሚጠበቀው? መነኮሳት እየሞቱ የሚያስተዳድሯቸው ወይ ደግሞ የሚመሯቸው የሚያስተምሯቸው ምዕመናን አሉ። እነዛ ምዕመናን እያለቁ ነው በየጊዜው። እነዛ ሲሆንና ግን ገዳም ላይ ያሉ መናንያን መነኮሳት ዓለምን የናቁ መናንያን እየሞቱ ቤተክርስቲያን በድሮን በቀጥታ ታርጌት ተደርጋ ገዳማት ቤተክርስቲያኖች እየወደሙ የሃይማኖት አባቶች ዝም ማለታቸው እጅጉን ያስተዛዝባል። ይሄ በእውነቱ እኛ የምናዝንበት ነገር ነው። ስለዚህ የሃይማኖት አባቶች ከመሽኮርመም ዝም ከማለት ወጥተው እንዲያወግዙ ይህንን አገዛዝ ጥሪ ያቀርበናል። በሶስተኛ ደረጃ ዓለም አቀፉ ማህበረሰብ ገለልተኛ ሰብአዊ መብት ተቋማት ምርመራ እንዲያደርጉ እና ይህንን አረመኔያዊ ድርጊት እንዲያወግዙ እና ዓለም አቀፉ ማህበረሰብ በአጠቃላይ በዚህ አገዛዝ ላይ ምርመራ በማድረግ እርምጃ እንዲወስድ ጥብቅ ጥያቄ አቅርበናል። ይሄ ከዚህ በፊትም የነበረ ነው። ብዙ ማስረጃዎች አሉ። ዝም ብሎ አይደለም። አገዛዙ እያደረሳቸው ያሉ በዓለም አቀፍ ወንጀል ሊያስጠይቁት የሚችሉት አብይ አህመድን በዓለም አቀፍ ፍርድ ቤት ሊያስቆሙ የሚችሉ ይህንን አገዛዝ በሽብርተኝነት ሊያስፈርጁ የሚችሉ ከትላንት የቀጠሉ የጦር ወንጀሎች አሉ። ስለዚህ ይህን ዓለም አቀፉ ማህበረሰብ እንዲገነዘብ ነው ያወጣነው መግለጫውን። እንግዲህ መድረስ ላለበት አካል ሁሉ ያደረስ እንገኛለን። እንደ ምኒልክ እዝ አንዱ የአፋብን የድርጅታችን አካል
ነው እና እየተፈጠሩ ያሉ ድርጊቶች የምልክ እዚህ ቀጠና ላይ በመሆናቸው እሱን መሰረት አድርገን ያወጣነው መግለጫ ነው ባጭሩ። አርበኛ ሞገስ በእርግጥ በይፋ አገዛዙ ጥቃት መፈጸሙንም ሆነ በአንድም ይሁን በሌላ ስለ ጉዳዩ ያነሳው ነገር የለም። ነገር ግን ከስርዓቱ ጋር ቅርበት ያላቸው አንዳንድ የዲጂታል ሚዲያ ሰራዊት አባላት የተለመደውን ወቀሳና ክስ ይዘው መጥተዋል። በገዳሙ የፋኖ ታጣቂዎች በመኖራቸው ነው ቤተክርስቲያኒቱ ከነዚህ ጽንፈኞች ራሷን ካላጸዳች እንዲህ አይነቱ ነገር ወደፊትም ይቀጥላል አይነት ማስጠንቀቂያም ማስፈራሪያም እየሰጡ ነው ያሉትና በእውነት የፋኖ ታጣቂዎች በአርሴማ አንድነት ገዳም ውስጥ ነበሩ? ያንን መሻሸጊያ አድርገው ነበር? ለዛም ነው የድሮን ጥቃት ተፈጸመ ብለው እንደ ምክንያት እያቀረቡ ያሉት? ይሄ በጣም ፍጹም ሐሰት ነው። ድርጊቱ የሚፈጸመው ቅድም እንዳልኩ ሆን ተብሎ ታስቦበት ነው። ይህንን ደግሞ ለማስተባበል እንደ አይነት ፕሮፓጋንዳዎችን ይነዛል አገዛዙ በሚዲያ ሳይበሩ በኩልና ፍጹም ሐሰት ነው። ፋኖ አይደለም ከቤተክርስቲያናት ወይም ከሃይማኖት ተቋማት ከቤተክርስቲያን ከመስጊድ እና ሌሎች ሃይማኖት ተቋማት ቀርቶ ሌሎች አገልግሎት ሰጪ ከሆኑ ማህበረሰባዊ ተቋማት አይጠጋም። ትምህርት ቤትም አይገባም፣ የጤና ተቋማት ላይም አይገባም፣ አይንቀሳቀስም። ሰራዊታችን ፍጹም ዲስፕሊን የሆነ የተቋማትን የሚጠብቅ ከተቋማትም ራቅ ብሎ የራሱ ምሽግ ያለው ጥንቃቄም የሚያደርግ ነው እና እነዚህ ተቋማት ውስጥ የለም እንኳን የሃይማኖት ተቋማት እንዳልኩ ሌሎች የማህበረሰብ አገልግሎት የሚሰጡ ተቋማት ወይ መንግስታዊ ተቋማትን ብለን የምንጠራቸው ላይ እንኳን አይገባም ሰራዊታችን እና የታጠቀ ኃይል እዛ አካባቢ ድርሻ አይልም። በምንም መልኩ ይሄ ለአደረሰው ውድመት፣ ለፈጸመው ጥቃት፣ ለፈጸመው የዓለም አቀፍ ወንጀል መሸፋፈኛ ማደናገሪያ ነው እንጂ በምንም መልኩ የፋኖ ታጣቂ በእነዚህ የሃይማኖት ተቋማት ውስጥ ዝር አይልም ለማለት ነው እና ምንም ታጣቂ ኃይል በሌለበት ሆን ተብሎ የተፈጸመ መሆኑን ማንም ሰው ማወቅ አለበት፣ ማረጋገጥም ይችላል። በማንኛውም ነገር በማንኛውም ወይ ታጣቂ ኃይል በቦታው ላይ እንዳልነበረ እና አሁንም ቢሆን በሃይማኖት ተቋማትና በሌሎች ተቋማት ውስጥ ፋኖ እንደማይገኝ ማንኛውም ማረጋገጥ ያለበት አካል ሁሉ ማረጋገጥ እንደሚችል እርግጠኛ ነኝ። እንግዲህ አርበኛ ሞገስ ሰሞኑን በተለያዩ የአማራ ቀጠናዎች ከፍተኛ ወታደራዊ ጥቃት እየተፈጸመ ነው ያለው። ሜካናይዝድ የሆነ በርካታ ታንኮች፣ መድፎች እንደዚሁም ቢ52 ሮኬቶች ጭምር የታገዘ መጠነ ሰፊ ጥቃት ነው የተፈጸመው። በእናንተ ቀጠናም እንደዚሁ ተመሳሳይ እርምጃ እየተወሰደ እንዳለ አገዛዙ ይፋ ያደረገው ነገር ነው። እናንተም ድል እንዳደረጋችሁ ትገልጻላችሁ፣ እነሱም በለስ ቀንቶናል እያሉ ነው። እስቲ በእናንተ በኩል ወታደራዊ እንቅስቃሴዎች ከሰሞኑ ምን ይመስላሉ? የዚህ አገዛዝ የሰሞኑ እንቅስቃሴ የተለመደ ከዚህ በፊትም በ10 ቀን በ30 ቀን በ3 ወር ውስጥ አጸዳለሁ የሚለው ይሄ የእብሪት ውጤት አልባ የሆነ እንቅስቃሴ ነው እያደረገ ያለው። የተለመደ ነው። ለኛ በዋናነት የወታደራዊ እንቅስቃሴው የተለመደ ነው። አንድ ሁለተኛ በእኛ በኩል የደረሰብን ኪሳራ የለም፣ ትርፋማም ጭምር ነን። ምክንያት ይህ አገዛዝ በስነ ልቦና ብቁ ያልሆነ ሰራዊት፣ የሚዋጋለትን አላማ የማያውቅ አላማ ቢስ ሰራዊት ነው የሚያሰራጨው። ማለት ለመዋጋት የሚንቀሳቀሰው ያ አላማ የሌለው በከተሞች ታፍሶ የመጣ ህይወቱን የሚፈልግ ወጣት ነው። የኢትዮጵያ ወጣት ነው። ሰው ተሰማርቶ በየገደሉ በየሸንተረሩ በየሸለቆው በየአቅጣጫው በየቀየው እየተቀበረ ያለው ወይም መከራ እያየ ያለው በአገዛዙ ሰራዊት ውስጥ ያ ሰራዊት ነው እና ያ ሰራዊት 3 ዓመት ሙሉ ተዋግቶናል። የመዋጋት ሞራል የለውም። የፊተኛው እያለቀ አዲስ እየተጨመረ ነው የሚመጣው። በአንድ በኩል እንደዚሁ ሁሉ ደግሞ በመከላከያ ሰራዊት ውስጥ እጆችን እያሰፋ በአንድ ሻለቃ ውስጥ 80 ሰው እንግዲህ አንድ ሻለቃ 400 500 እስከዛ በላይ መያዝ ይጠበቅበታል። ግን 80 ሰው 120 ሰው እያደረገ በቁጥር እየሸነሸነ ማለት ነው እንደዛ እያደረገ ነው የሚገኘው። አሁን ሰሞኑ ላይ አገዛዙ እየደረሰ ያለው የወታደራዊ እንቅስቃሴ ለኛ የበለጠ ትርፋማ ነው። ከምሽጉ ነው የሚወጣው። በማያውቀው መሬት ነው የሚገባው። የግዴታ ትእዛዝ ተሰጥቶት ይገባል። ትእዛዝ ተሰጥቶት የገባው ያ አላማ ቢስ ሰራዊት፣ የሚዋጋለት አላማ የሌለው የሚሞትበት ምክንያት የሌለው ሰራዊት በፋኖ ይማረካል፣ ይገደላል፣ አሞራ ይበለዋል። በዚህ በአንድ በኩል የኢትዮጵያ ወጣቶች ለአንድ የአብይ አህመድ ስልጣን የሚከፍሉት መስዋዕትነት ደመ ከልባዊ የሆነ መስዋዕትነት፣ ይሄ በእጅጉ ያሳዝነናል። በሌላ መልኩ ግን ይህ አገዛዝ የፈለገውን ነገር ቢያሰማራ ፋኖን ማሸነፍ እንደማይችል 3ኛ ዓመት ሆኗል። ለእኛ በየጊዜው እየታጠቅን እንድንሄድ ፋኖ ይህ አገዛዝ ሰራዊቱን በግዴታ ኦፕሬሽን ሰራን ብለው እቅድ አወጣን ብለው ዘመቻ ሰራን ብለው ወደ ገጠሩ ያስተማሩታል። ወደ ማያቀው ቀጠና ወይም ወደ ማያቀው መሬት ያስገቡታል። ለፋኖ ደግሞ ይሄ አድቫንቴጅ ነው። የመግደያ መሬት ውስጥ ነው ይሄ ጠላት የሚገባው። ይሄን መሰረት አድርጎ ፋኖ ድል ይቀነዋል። በሌላ መልኩ ዋናው ፍላጎት ይሄ ጠላት እያደረገ ያለው እንቅስቃሴ ወይም አገዛዙ ምናልባት ላይ ጠቅላይ ሚኒስትር ተብዬው አብይ አህመድ ጭምር የሚሰራቸው ኦፕሬሽኖች ናቸው። ከጄኔራሎቹ ጋር ተሰባስበው እቅድ አወጡ። ለ10 ቀን ለ20 ቀን ለ30 ቀን ለ3 ወር እያሉ ያወጣሉ። በተደጋጋሚ ያወጣሉ። ያሁኑ ለየት የሚያደርገው
የመጨረሻውና የመጨረሻው ብሎ ነው። ፋኖን ማጥፋት እንደማይችል ያውቀዋል። ግን አዳክሜ ከሌላ ጋር እንዳይተባበር በማድረግ ሌላ ለምለኩሰው ጦርነት እንቅፋት እንዳይሆነኝ በማድረግ ዓላማዬን ያሳካለሁ ብሎ ነው የሚያስበው። ይሄ በጣም ፍጹም የተሳሳተ ኪሳራ እያደረሰበት ያለ ነው። ለቀይ ባህር እያለ ድንበር ተሻጋሪ ግዳጅ እያለ እያስገደደም እየመለመለም በፕሮፓጋንዳ እያደናገረም የሚያመጣው ወጣት አማራ ክልል ውስጥ እሳት እየሆነበት ረመጥ እየሆነበት አፈር እየሆነ እየቀረ ነው። ይሄ ሰራዊት በዚህ ቅድም እንዳልኩ እናዝናለን። የሆነው ሆኖ ግን ፋኖ ምርኮ እያገኘ በየጊዜው የውጊያ ልምምዶችን እያደረገ መክፈል ያለበትን መስዋዕትነት ሁሉ እየከፈለ እየቀጠለ ነው የሚገኘው። አጠቃላይ ግን አገዛዙ እያደረጋቸው ያሉ ዘመቻዎች አገዛዙ ላይ እየደረሱ ያሉ ኢሳራዎች ካልሆኑ በስተቀረ የሚያመጣው ለውጥ እንደሌለ በእርግጠኝነት ነው የምንናገረው። 3 ዓመት ማጠናቀቅ ያልቻለውን ጦርነት በ2 ሳምንታት ውስጥ አጠናቀዋለሁ ብሎ ነው የጀመረው። ይህን ጦርነት በ3 ዓመት ውስጥ አይደለም ማጠናቀቅ፣ ከዛም በላይ ፋኖን ማስታጠቅ ችሏል። ፋኖን ማሰልጠን ችሏል። ፋኖን ማደራጀት ችሏል። ለኛ ይሄ ለአማራ ህዝብ ታሪካዊ እድል ሆኖለታል። በሌላ አባባል ግን የምንከፍላቸው መስዋዕትነቶች ይኖራሉ። የአማራ ህዝብ በዘላቂነት ከህልውና አደጋ ለማውጣት መስዋዕትነት እየከፈልን ቀጥለናል። የሆነው ሆኖ ግን ይሄን አገዛዝ ወደ መቃብሩ እየገባ እንዳለ ማረጋገጫ ነውና ከአገዛዙ የምናገኘው ጥቅም ወይ ደግሞ የምናገኘው ምርኮ ካልሆነ በስተቀረ ያደረሰው ጫና አለ ለማለት አይቻልም። ሰሞኑን እንኳን እንደ ሚኒሊክ እዝ ወይም እንደ ወሎ ቤት አማራ እንቅስቃሴ ስትመለከተው አጠቃላይ በሁሉም ቀጠናዎች መጠነ ሰፊ ጥቃት ነው የከፈተው። ምናልባት 4 እዞች ነው ያሉት። እንግዲህ መሳይል በደንብ መገንዘብ የሚያስፈልገው ነገር አገዛዙ 4 እዞችን ቤት አማራ ወሎ ላይ አሰማርቷል። እኛ ሚኒሊክ እዝ ነው 1 እዝ ነው ያለው፣ ግን ግዙፍ ሰራዊት ነው በቁጥር ደረጃም በመሳሪያ ደረጃም ከሁሉም በላይ ደግሞ በዓላማ ደረጃ በስነ ልቦና ደረጃ ከፍ ያለ ለአማራ ህዝብ ህልውና ለፍትህ ለእውነት የሚታገል ሰራዊት ስለሆነ 4 እዞችን መመከት ብቻ አይደለም በመልሶ ማጥቃት አፈርደም ያበላል ወይም ይመከታል ወይም ያጠቃል ወይ ደግሞ ይማርካል። እና ከሰሞኑ እንኳን ስንመለከት በአምባሰል አካባቢ፣ በምዕራብ ወሎ አካባቢ፣ በላስታ አካባቢ እንዲሁ በራያ አካባቢ ከፍተኛ ምርኮች ተገኝተዋል። አሁንም ይህ አገዛዝ ሌላ ጦርነት ከመለኮሱ በፊት ፋኖን አዳክማለሁ በሚል አጠፋለሁ አይደለም አሁን ማጥፋት እንደማይችል ያውቀዋል። ግን አዳክማለሁ ብሎ የለኮሰው ዘመቻ ራሱን እየለበለበ እየተጎዳ እንዳለ እርግጠኞች ነን ለማለት ነው። አርበኛ ሞገስ የነሱ የደምስሰናል ጽንፈኛውን እያጸዳን ነው የሚለው መረጃ በእርግጥ መሬት ላይ ባለ ወይም ደግሞ ፎቶግራፊም ይሁን በቪዲዮ የተደገፈ ባለመሆኑ ደጋፊዎቻቸው ጭምር እንደው በወጉ መጽናናትም የቻሉ አይመስልም። ነገር ግን 3 ዓመት ሆነው እንግዲህ አንተም ገለጽከው። አሁን ላይ የሚደረጉ ውጊያዎች ምን አይነት ናቸው? አሁንም በተመሳሳይ የአገዛዙ ሰራዊትን አቅም የማዳከም ወይስ ስትራቴጂክ